እያየሁት ነው። ዌልካም ትልቅ ሰው ነው። ሰላም ነው ጋሼ። ቤተሰቦቼ እንግዲህ ዛሬ በጣም ይቅርታ በቪዲዮ ስለደከመኝ ማርያምን በቪዲዮ መምጣት አልቻልኩኝም፣ ቪዲዮ መስራት አልቻልኩኝም እና ይቅርታ አላለሁ እና ቤተሰቦቼ እንግዲህ ማለት ነው ምን እንደገረበኝ ልንገራችሁ በእውነት ማለት ነው። እና ሄርሚ ማን ትልቅ ሰው ይመጣል ምናምን ብሎ ሲናገር አብርሃም ማለት ነው ሄርሚ የኔ ቢጤ ናት እናንተ በስመ አብ ወልድ ወይኔ ራቴ ሚስጥር መደበቅ አልችልም። ሄርሚ አቤል ብላ አልጠራችሁም አቤልን እና ሰርፕራይዝ ማድረግ አልቻሉትም ልጅቷን ማለት ነው። እና እውነት ለመናገር እኔ በጣም ደስ ብሎኛል። ወደ ቪዲዮ ስመለስ በጣም እኔ ባለፈውም ተናግሬያለሁ እውነት ለመናገር እና እንትናና ማናት የኤርሚ እህትና ይሄ ልጅ የሆነ ነገር እኔ ማነው ይሄ ልጅ ያደነቃት ቀን እንትናን ማናት የኤርሚ እህት ጓደኛ የፋሲካ ቀን አይ ቲንክ ይመስለኛል ትዝ ካላችሁ ማለት ነው እንትን ሲል ነበረ። ብቻ የሆነ እኔ ያየሁት ነገር ነበረ፣ እናንተም ያያችሁት ነገር ይኖራል ብዬ ተስፋ አረጋለሁ። እና ቤተሰቦቼ ደስ ብሏችኋል ወይስ አላላችሁም? በጣም ብዙዎቻችሁ ደግሞ ተጨንቃችሁ ምናምን ነበረና ግን እግዚአብሔር ይመስገን ሁሉ ሰላም ነው። ያው ምንም አልተፈጠረም፣ እስካሁን የሰማነው ነገር የለም። እኛም ደውለናል፣ ሁሉም ሰላም ነው ተብለን ነው እና አትጨነቁ ለማለት ፈልጋለሁ። ብዙ ኮሜንት ላይም እየጻፋችሁ ነበረ፣ ደውለሽ ጠይቂ ሄርሚ ትጠቀቅ ምናምን ያላችሁ ምናምን ነበራቸው እና ሁሉም ሰላም ነው። እንግዲህ ከዚህ በኋላ የሚመጣውን ነገር አናቅም፣ ግን አሁን በውስጥ የደረሰኝ ነገር አለ ጋይስ። እኔ እንጃ ይሄ ነገር ባይደክመኝና በቪዲዮ መጥቼ ባወራው ደስ ባለኝ ነበረ፣ ግን ኖርማል ነው። ነገ በሰፊው እንገናኛለን እንደ እግዚአብሔር ፍቃድ ማለት ነው። ግን ማለት ነው የዛሬ ቪዲዮ በጣም ደስ ብሏችኋል አላላችሁም? እኔ አንድ ነገር ልናገር። አሁን የሆነ ሰው ሜሴጅ ልኮልኝ ማለት ነው ይሄንን ቪዲዮ ራሱ ቢዚ ነበርኩኝ ለማየት ራሱ አልተመቸኝም ዛሬ እና ቢዚ ነበርኩኝ እና ልኮልኝ ሩታ እኮ አቤላን ትወደዋለች ለዛ ነው እንትናን አልቀበልም ያለችው። ማን ነው ይሄንን ብር አለኝ እንትን አለኝ የሚለውን ነገር ራሱ ያልተቀበለችው እኮ አቤላን ስለምትወድ ነው አሉኝ እና በጣም ነው የደነገጥኩት ለመናገር። እና አሁን ደግሞ ወደዛ ድራማ ልንገባ ነው ብዬ የገረመኝ ሩታ ሁሉንም ሰው ለዛ ነው እንዴ እንደዚህ ግግም ብላ ይሄን ልጅ በስንት ነገር እያባበላት እምቢ ያለችው ብዬ ተገርሜ ነበረ። እውነት ይሆን ውሸት እንግዲህ የምናውቀው የምንሰማ ይሆናል። እና ኤርሚም ደግሞ የተናገረችው ነገር አለ ውስጥ ማለት ነው። ምን አለች ኤርሚ? ይሄንን ነገር ከ9 ወር በፊት ምናምን ስትል ነበረ እና ያኔ ደግሞ ታውቃላችሁ ሩታ እርጉዝ ነበረች እና ይሄ ነገር ያው አንዳንዴ ምንም ነገር እውነት ተደብቆ አይቀርማ። ሄርሚም እያመለጣት ነው እና እኔ እውነት ለመናገር እኔ አላቅም፣ ግን ሄርሚ ተጠንቀቂ ስትናገሪ። ያው እናንተ እውነቱን ታውቁታላችሁ። እኔ ግን ከሆነ ነገር ከሆነ በኋላ ነው ወደዚህ ነገር የተቀላቀልኩትኝ። ምንም የማውቀው ነገር የለም። እኔ ተጠያቂ አይደለም። ለምን ሄርሚን ደገፍሽ ወይ ለምን አብርሃምን ደገፍሽ፣ አብርሃም ዝሙተኛ ነው ምናምን ለምትሉኝ ነው። እኔ የማውቀው ነገር የለም። ምክንያቱም የሄርሚ የተናገረችውን ድምፅ ቆርጣችሁ የላካችሁልኝ ልጆች ስላላችሁ ማለት ነው። ሄርሚ እኮ ከ9 ወር በፊት ነው እያለች ያለችው አብርሃምን ስታፈቅሮ የነበረው እኮ ባልና ሩታና አብርሃም ባልና ሚስት ሆኖ እያሉ ነው ሄርሚ ባለትዳር ወንድ ነው ያፈቀረችው ያኔ ምናምን እያላችሁ ስታጨናንቆ የነበረ እና የሩታ ጀሌዎች ማለት ነው። እኔ አላቅም እውነቱ በዚሁ ልንገራችሁ ማለት ነው። እኔ የማውቀው ነገር የለም እና ሄርሚ ተሳስታም ተናግራ ይሁን እውነት አይደብቅም ምናምን እያላችሁ እንትን እያለ እኔን ርግማናችሁ ምንም አይረገኝም፣ አያጠፋኝም። ተራገማችሁም አልተራገማችሁም ሲጀምር እርግማን አይፈቀድም። ተራጋሚውም ማንም አልፈቀደለትም እና ኃጢአት ነው እርግማን ማለት ነው። ያው ለእናንተ ይሄንን ለማለት ፈልጋለሁ
እና አንቺ እንዴት ዝሙተኛው እንድትደግፊያለሽ? እንደኛ ስሙተ ሩታም አሁን ደግሞ ይኸውላችሁ እንግዲህ እናንተ የምትንቁት አቤላ ምናምን በጣም ብዙ ነገር የምትሉት አቤላ የእናንተ ሩታ እንደምታፈቅረው ሰማን። እንግዲህ ምንም ማድረግ አይችሉም እና ምንም ሩታ ደግሞ አቤላን አታገኘውም። አቤላ እሱ እኮ ነው በደንብ እሱ እኮ ነው ሩታን የሚጠላት ሲጀመር እሱ እኮ ነው ሩታ እንዴት እንደምታስጠላው አልገባችሁም እናንተ አላወቃችሁትም። ስለዛ ነው እንደዚህ የምትሉትና እና በጣም ገርሞኝ ነው እና ቤተሰቦቼ እና እስቲ ወደ ቪዲዮ እንመለስ። ግን በመጀመሪያ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ ኢትዮጵያውያን ሀገሬ ልጆች ማለት ነው ፕሊስ ሁላችሁም ቪዲዮ እስከ መጨረሻ ድረስ እዩ እና ይገባኛል እንትኑን አይታችሁ ፊት ለፊት ነገር ያደረኩትን ነገር አይታችሁ የምትወጡ ልጆች አላችሁ። ምንም ማድረግ አይቻልም። እናንተ ቪዲዮን አላይም ሰብስክራይብም አላድርግም ላይክም አላድርግም ስላላችሁም በጣም እየከፋኝ እየደበረኝ ነው ጋይስ። ምክንያቱም በጣም ማርያምን ነው የምላችሁ ጋይስ። በቃ የእውነት በቃ እንዴት እንደሚደክም ብታዩ ማለት ነው። እግዚአብሔርን ታውቁታላችሁ። አረብ ቤት የምትኖሩ ልጆች ወይኔ እጄ በቃ ጌታን እንዴት ብዬ ልንገራቸውና እንደዚህ ደክሜ ሰርቼ እናንተ ሳታዩልኝ ስትቀሩ በጣም ይደብረኛል፣ ይከፋኛልና ፕሊስ ሁላችሁም ቪዲዮን ይውልኝ። አይከፈልበትም ግን ለኔ ይጠቅመኛል፣ ማርያምን ለኔ ይጠቅመኛል። እና እናንተ ግን ምንም ከእናንተ የሚወሰድ ነገር የለም። አበረታቱኝ። ነገ በጣም ከዚህ የተሻለ ብዙ ነገር ለመስራት አቅሙ አለኝ። አሁን ግን ያለው ሰው ቤት ነው እና በእናታችሁ ይሄንን አውቃችሁ ተረዱኝና ሼር ተደራረጉና ከጎኔ ሆኖ እና ዛሬ በጣም ነው የደከመኝ ሆነን ለመናገር ዩኒፎርሜን ራሱ የምቀይር አልመስለኝም። አይደለም ቪዲዮ ልብሴን ቀይሬ ቪዲዮ ለመስራት ይቅርና ማለት ነው። እና ያ ነው። እስቲ ቪዲዮውን ላስገባላችሁና አብረን እንመልከት ቤተሰቦች። ጋይስ ግራ የሚገፋኝ ነገር ይሄ ማን ነው ስሙ የሩታ አፍቃሪ ደስታ በጣም ያሳዝናልን፣ በጣም ይገርመኛልን። ጨነቅ ማለት ለእኔ ከተጨነቀች ለእነሱም ተጨነቀች ነው እና እኔ ከቤተሰቦቼ ጋር አስተዋውቄ ነገሮች ሁሉ ተሳኩ ስል እንደዚህ አይነት ሀሳቦች ይመጣባታል እና ምን ባረግ ነው? ወይስ መሀላችን የገባ ሰው አለ? ምናልባት በእርግጥ መሀላችን የገባ ሰው ካለ እዩ እግዚአብሔር ምስክሬን ነው የምልህ። እኔ ልጁን ከደረስኩበት ጉዳዩን ማለት ነው ነገሩን እያጣራው ነው ከደረስኩበት መሀል ላይ የሚሆነ የሚያበላሽ ነገር መዛት አልፈልግም። ሀይ ሀቤላ አትዛት፣ መዛት ጥሩ አይደለም። ስኖት ፌር ብራዘር አትዛት። እሺ እኔ ነግሬሃለሁ። ሩታ አቤላን ታፈቅረዋለች። የአብርሽ ጓደኛ ሩታ ታፈቅረዋለች። ስለዚህ ሩታ ለዛ ነው ለአንተ ፍቅር የሌላት። እኔ እንግዲህ የዛ ቤት ቅርብ ሰው ነው የነገረኝ። ይሄ ውሸት አይደለም። ህርምህን አውጣ ወንድሜ፣ ህርምህን አውጣና ሌላ የምታፈቅርህ የምትወድህ ሴት ፈልግ። ኦኬ። እና እንደዛ ልክ እፈልጋለሁ። ምክንያቱም የሆነ ሰው እኮ አይዶን ነው የሆነ ነገር ምንም ነገር ስላደረግክ አይደለም። በነገራችን ላይ የሆነ ሰው ፍቅር ከሌለ ለአንተ ምንም ማድረግ አችልም። እና እንደዛ ነው። ሩታ አሁን ደግሞ ከአብርሃም ወደዛ እንደዞረች ነው እንግዲህ የሰማው። እውነት ይሁን ውሸት ነገ ነው የምናረጋግጠው። ጋይስ በጉጉት ትጠብቁታላችሁ። በደንብ አረጋግጬ እኔ ነግራችኋለሁ። እውነት ለመናገር አልጠብቃቸውም። አሁንም የነገረኝ ሩታንም አቤላንም የሚያውቅ ሰው ነውና እንደዛ ነው። በጣም ነው የሚያስጠላው እውነት ለመናገር። እና እስቲ ሌላ ቪዲዮ እንመልከትና የዛሬ ቪዲዮ አላስረዝምባችሁም። እኔ ራሴ ልዘራ ልሞት ነው። እና እንግዲህ እኔ መልካም ምኞቴን ልመኝላችሁ። እንግዲህ ፍቅራችሁ ይለምልም። እንግዲህ እውነት ለመናገር ሌላ ምንም አልልም። እኔ የሩታ ነገር መጨረሻው እስካይ ድረስ ጓግቻለሁ። እውነት ለመናገር ሩታ አብርሃምን ስትቶ ከወደ ጓደኞቹ ማታለፋለች። በቃ ከአብርሃም መራቅ አትፈልግም። በቃ በአንድም በሌላም አብርሃምን ማግኘት ነው የምትፈልገው ጋይስ።
እና እንግዲህ እኛ ምንም ማድረግ አንችልም። በጣም በሌላም በጣም በብዙ ነገር እየሞከረች ነው ያለችው። ኤርሚላ እና አብርሃምንም ለማጣላት በጣም እየሞከረች ነው ያለችው። በዚህ በቃ በተቻላት መጠን በሁሉም መንገድ አብርሃምና ሄርሜላን ለማለያየት ትሞክራለች። ዛሬ ደግሞ ይሄን አሁን ቅርብ ጊዜ ነው ጋይስ። እኔ አሁን በዱባይ 12 ሰዓት 11 ሰዓት አካባቢ ነው ቪዲዮ እየሰራ ያለሁት ያኔ እና አሁን ኢንስታግራም ላይ ሰዎች ሲላከልኝና የእሷን ሜሴጅ ስክሪንሾት አድርጎ የላከልኝ እና ያሳፍራል በጣም እሺ፣ በጣም ያሳፍራል። አንቺ የሆነ በቃ የተያዘ ወንዱላ ነው እንደሚያምርሽ ወደድኩ አበርኩልሽ ያለውን ወንድ ትተሽ ለምን ሲጀመር አቤላ እኔ አይደለም ሊያፈቅርሽ ይቅርና አንቺ ባለሽበትም አያልፍም። እውነቱን ስነግርሽ እና ቤተሰቦቼ ደህና ደሩልኝ። ቪዲዮን ላይክ አድርጉ። የነገ ሰው ይበላል። ለሁሉም እንግዲህ ነገ ይዤላችሁ እመጣለሁ ያለውን ነገር አረጋግጬ። እስከዛ ደህና ደሩ። ደግሞ ቤተሰቦቼ ከዚህ በኋላ በኢትዮጵያ ከሌሊቱ 6 ሰዓት በዱባይ ደግሞ 1 ሰዓት ላይ ነው የምመጣ እና የምትወዱኝ የምታከብሩኝ ሁላችሁም እንዳተኙ ጠብቁኝ። ነገ የዚህን ነገር አረጋግጬ ከነ ድምፁ ይዤላችሁ እመጣለሁ አምሹር እና ደህና ደሩልኝ። እስከዛ በቃ ውድድ ነው ማድረጋችሁ። ክፉ አይንካችሁ የሀገሬ ልጆች። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። እና ደግሞ ቲክቶክ ላይ ያየሁት አንዳንድ ነገር አለ፣ እሱ ልንገራችሁ። እና እቺ እዚህ ጋር የምታያት ልጅ ማለት ነው ፎቶ ነው ያስገባላቸው ምንትኑ ላይ ለጥፍላቸዋለሁ እና ራሴን ካላጠፋው እያለች ነው። ሰዎች ተው በቃ ማርያምን ተው። ሁላችንም መሮናል፣ ግን ራሳችንን አናጠፋም። ያልፋል፣ እግዚአብሔርን ያልፋል። እግዚአብሔር ቀን አለው፣ ያልፋል፣ በቃ ያልፋል። እና ያንን እላችኋለሁ። ወዳችኋለሁ። ወይኔ ዛሬ እናቴ ሞቴ ነው።